ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? እነሆ በዛሬው ዝግጅታችን የሊባኖሱ ሄዝቦላህ የገንዘብ ምንጩ ከየት ነው የሚለውን አጠር አድርገን እናያለን። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ትሆኑን ዘንድ በትህትና እንጠይቃለን። ከእስራኤል መጠነ ሰፊ ጥቃት በኋላ የሄዝቦላህ የድሮ ጥንካሬ ዛሬ የለም። ባደገኛ የእጽ ዝውውር ውስጥም እጁ አለበት። ቡድኑ በብዙ መልኩ ተሽመድምዷል። በሊባኖስ የነበረው ተሰሚነት ቀንሷል። አሁን የሊባኖስን ፖለቲካ እንዳሻው አይዘውረውም። ይሁንና ሄዝቦላህ አሁንም የሚናቅ ኃይል አይደለም። በሊባኖስ ፓርላማና መንግስት ውስጥ ተጽዕኖ ፈጣሪ የሺዓ ሙስሊም ፓርቲ ነው። ከፍተኛ የህዝብ ድጋፍም አለው። የገንዘብ ምንጩ ግን ለብዙዎች ሚስጥር ነው። በሄዝቦላህ ዙሪያ በዓለም አቀፍ የስለላ ተቋማት ደረጃ የሚሰነዘሩና የሚጠረጠሩ አንዳንድ ጉዳዮች እንዲህ ይቀርባሉ። $700 ሚሊዮን ከኢራን። ሄዝቦላህ ስሙ እየገነነ የመጣው በአውሮፓውያኑ በ80ዎቹ ነው። በተለይ የሊባኖስን የእርስ በርስ ጦርነት ከ1975 እስከ 1990 ተከትሎ ወታደሮቹ ደቡባዊ ሊባኖስን መቆጣጠራቸው ሰፊ ድጋፍ አስገኝቶለታል። ባለፈው ጥቅምት የእስራኤል መከላከያ ኃይል አልቀርድ አልሐሰን የተሰኘውን የብድርና የቁጠባ ባንክን በቦምብ ሲደበድብ ለብዙዎች ግራ መጋባትን ፈጥሮ ነበር። ይህ የሊባኖሱ የብድርና የቁጠባ ባንክ ውስጡን የሄዝቦላህ ምስጢራዊ የገንዘብ ዝውውር መሳሪያ መሆኑ በስፋት ይነገራል። ቡድኑ በዚህ ባንክ ስም ገንዘብ ያስተላልፋል፣ ዶላር ይመነዝራል፣ የገንዘብ ዝውውርን ያሳልጣል በሚል ነው እስራኤል ኢላማ ያደረገችው። አልቀርድ አልሐሰን የቁጠባ ባንክ ግን ይህን ያስተባብላል። እኛ ለሊባኖሳውያን የፋይናንስ አቅርቦት ከመስጠት ውጭ የማንም አይደለንም ሲሉ ለቢቢሲ ምላሽ ሰጥተዋል። በዚህ ዓመት መጀመሪያ ላይ ለ2 ወራት በዘለቀው የሄዝቦላህና የእስራኤል ፍጥጫ ከባድ ጥፋት ደርሷል። በተለይ የሄዝቦላህ ይዞታ በሚባለው ደቡባዊ ሊባኖስ ከባድ የመሠረተ ልማት ውድመት ነው ያጋጠመው። ይህ ጦርነት በታህሳስ ወር መጀመሪያ ላይ በተኩስ አቁም ስምምነት ከተቋጨ በኋላም ሙሉ ሰላም አልመጣም። ከዚህ የሰላም ስምምነት በኋላ ደግሞ የአሳድ አምባገነናዊ ሥርዓት ፍጻሜውን አገኘ። ይሄ ለሄዝቦላህ ሌላ ትልቅ ስብራትን የፈጠረ ሆነ። በተለይ የጦር መሳሪያ አቅርቦት ከዚህ ወዲያ ትልቅ ፈተና ተደቅኖበታል። በሶሪያ የመሳሪያ ማከማቻና የስልጠና ማዕከላት እንደነበሩት ነው የሚነገረው። የገንዘብና የመሳሪያ ሽግግሩ በዚያ ድንበር ይበልጥ ቀላልና ምቹ ነበር። ሆኖም ግን ሄዝቦላህ ኪሱን የሚያደልቡ በርካታ ቀዳዳዎች አሉት። የሶሪያ ድንበር ቢዘጋም ሌሎች መስመሮች ጨርሰው አልተዘጉበትም። ከሁሉም የምትልቀው አጋሩ ግን ኢራን ነች። እንደ የአሜሪካ ውጭ ጉዳይ መስሪያ ቤት ከሆነ ኢራን በየዓመቱ $700 ሚሊዮን ለሄዝቦላህ ትበጅታለች። ይህን የሄዝቦላህ ቢሆን የሚክደው አይደለም። በእስራኤል ጥቃት የተገደሉት ሐሰን ናስራላህ በአንድ ወቅት በቴሌቪዥን በተሰራጨ ንግግራቸው ኢራን ዋና ለጋሻችን እንደሆነች በኩራት ተናግረው ነበር። መጠኑን ባይጠቅሱም በጀታችን፣ ደሞዛችን፣ ወጫችን፣ ምግባችን፣ መሳሪያችን፣ ሚሳኤሎቻችን ከኢራን ናቸው ብለዋል። በዚያ ንግግራቸው ኢራን ይህን ሁሉ የምታቀርበው በብዙ መንገዶች ነው። አንዱ መንገድ በእስላማዊ አብዮታዊ ዘብ በኩል ነው። ድሮንና ሚሳኤል የሚያቀርበው ይሄው አብዮታዊ ዘብ ነው። ምንም እንኳን የኢራንን ያህል ለሄዝቦላህ ስንቅም ጥጥቅም የሚያቀርብ ባይኖርም ሄዝቦላህ ሌሎች የገንዘብ ምንጮች የሉትም ማለት አይደለም። በተለይ ኢራን በተጫናት ከባድ ማዕቀብ የተነሳ እንደ ቀድሞ ለሄዝቦላህ ስንቅና ትጥቅ እንደ ልብ ማቅረብ እየተቸገረች መጥታለች ይላሉ ቢቢሲ ያነጋገራቸው አጥኚዎች። የሚላከው የገንዘብ መጠንም ከጊዜ ወደ ጊዜ ተመናምኗል። በሄዝቦላህ ዙሪያ መጽሐፍ የጻፉት ማቲው ሌቪት እንደሚያስረዱት ከሆነ በዚህ ወቅት ሄዝቦላህ ገንዘብ እያገኘ ያለው ህገወጥ ገንዘብን ህጋዊ በማድረግ ዘዴ ነው ይላሉ። አልቀርድ አልሐሰን የብድርና የቁጠባ ፋይናንስ በሄዝቦላህ ስም ገንዘብን ወደ ህጋዊነት የሚያጥበው ይህ አልቀርድ አልሐሰን የተሰኘ የብድርና የቁጠባ ባንክ ነው የሚለው መረጃ በብዙዎች ይታመናል። ይህ የብድርና የቁጠባ ተቋም በሊባኖሳውያን ዘንድ በማህበራዊ አገልግሎቱ ነው ይበልጥ የሚታወቀው። እስራኤል የአየር ጥቃት ከመሰንዘሯ በፊት 30 ቅርንጫፎች አገልግሎት ይሰጡ ነበር። ብዙዎቹ ቅርንጫፍ ቢሮዎች ከመኖሪያ ህንጻዎች ስር ነው የሚገኙት። ማንኛውም ሊባኖሳዊ ከወለድ ነፃ አነስተኛ ብድር ከፈለገ ወደዚህ ተቋም ነው የሚሄደው። መያዣ፣ ወርቅና ተያዥ ግለሰብ ይጠይቃል። በ2021 ሟች ሐሰን ናስራላህ ይህ ተቋም ከተመሰረተ ጀምሮ በድምሩ $37 ቢሊዮን ለ2 ሚሊዮን ሊባኖሳውያን ብድር ማቅረቡን ገልጸው ነበር። ጆሴፍ ደሃርል ደራሲና ተመራማሪ ናቸው። ይህ ባንክ ለትርፍ አልተቋቋመም። ዋናው ተግባሩ ለሄዝቦላህ ደጋፊዎች የገንዘብ አቅም በመፍጠር አቅማቸውን ማጠናከር ነው ይላሉ።
ባንኩ ህገወጥ ገንዘብን ወደ ህጋዊ መስመር በማስገባት ሂደት ተሳትፎ እንዳለው ይጠረጠራሉ። እስራኤል የዚህን ተቋም ቅርንጫፎች ላይ ጥቃት ከፈጸመች በኋላ የአሸባሪዎች የገንዘብ ምንጭ ነበር ስትል አውግዘዋለች። አሜሪካ በዚህ ተቋም ላይ ማዕቀብ ጥላለች። ዋናው ምክንያት ባንኩ የሂዝቦላህ ዓለም አቀፍ የገንዘብ ዝውውር መስመር ሆኖ ያገለግላል የሚል ነው። ነገር ግን ባንኩ የቀረበበትን ክሶች ውድቅ አድርጓል። የሚሰጠው አገልግሎትም ለማንም ያልወገንና ማህበረሰቡን ለመጥቀም ነው ይላሉ። ከኢራን ጋር አንዳችም ግንኙነት የለኝም ብሏል። ተቋሙ ይህን ይበል እንጂ ስፓይደር ዚህ የተሰኘ መረጃ ጠላፊ ቡድን በፈረንጆቹ 2020 የዚህን ባንክ ቋት ሰብሮ ገብቶ የተበዳሪዎችን ስም ዝርዝር ይፋ አድርጎ ነበር። አንድ መቀመጫውን ዋሽንግተን ያደረገ ተቋም ይህን የተለጠፈ መረጃ መሰረት አድርጎ ባወጣው ዘገባ 400,000 ስሞች ከሂዝቦላ ጋር በአንድም ሆነ በሌላ መንገድ የተሳሰሩ ናቸው ይላል። ይህ ተቋም እንደሚለው ከሆነ ከስም ዝርዝሮቹ ውስጥ ቫሊ አልፋቂ የተሰኘው ስም ከኢራን መንፈሳዊ መሪ አያቶላህ አሊ ሆሜኒ ቢሮ ጋር የተሳሰረ ነው። ባንኩ በበኩሉ ለቢቢሲ በተሰጠው ምላሽ ምንም አይነት የሐዋላ ስራ ውስጥ እንደማይሳተፍ፣ ከውጭ ሀገር ምንም አይነት ገንዘብ ቅብብል እንደማያደርግ ይፋ አድርጓል። ማንኛውም ሊባኖሳዊ ከባንካችን መጠቀም ይችላል። ማንኛውም ግለሰብ ደግሞ ለበጎ ዓላማ የሚውል እርዳታን መለገስ ከፈለገ አንከለክልም ብለዋል። አፍሪካና ላቲን አሜሪካ ኤፍዲዲ የተባለው ተቋም በ2020 ባወጣው ሪፖርት ሂዝቦላህ ከሊባኖስ ውጭ በአፍሪካና ደቡብ አሜሪካ የገንዘብ ምንጮች እንዳሉት አረጋግጫለሁ ብሏል። እንደ ተቋሙ መረጃ ከሆነ ሂዝቦላህ በአፍሪካ ዋና የገንዘብ ምንጩ የአልማዝና የከበሩ ስዕሎች ንግድ ነው። በ2019 የአሜሪካ ግምጃ ቤት ውድ የስዕል ውጤቶችን ሰብስቦ በመሸጥ የሚታወቀውን ናዚም ሰኢድ አህመድን ዋና የሂዝቦላህ ገንዘብ ለጋሽ በሚል ማዕቀብ ጥሎበት ነበር። አንድ የአሜሪካ ከፍተኛ ባለስልጣን ናዚም ሰኢድ አህመድ በህገ ወጥ አልማዝ ንግድ ውስጥ እጁ አለበት ብሏል። ይህ ግለሰብ አሁን የት እንዳለ አይታወቅም። የአደገኛ እጽ ዝውውርና የክሪፕቶ ከረንሲ ንግድ ሂዝቦላህ በደቡብ አሜሪካ ከአደገኛ እጽ ንግድ ዝውውር ጋር ስሙ ይነሳል። በተባበሩት መንግስታት ድርጅት የባለሙያዎች ቡድን ምርመራ ሪፖርት መሰረት በቬንዙዌላ $1,000,000 የአደገኛ እጽ ዝውውር ውስጥ ሂዝቦላህ እንደሚሳተፍ ይገልጻል። ሂዝቦላህ ከዚህ ባሻገር ከኮሎምቢያ የፋርክ አማጺ ቡድን ጋር ግንኙነት ሳይኖረው አይቀርም ይላል የተባበሩት መንግስታት የወንጀል ምርመራና የፍትህ ጥናት ኢንስቲትዩት። የአማጺ ቡድኑ አርጀንቲና፣ ብራዚልና ፓራጓይ ድረስ የሚዘልቅ የአደገኛ እጽ ዝውውር ውስጥ ተሳትፏል ይላሉ። ባለፉት 10 ዓመታት የአሜሪካ ግምጃ ቤት በእነዚህ ሀገራት የሚገኙ በርካታ ቢዝነሶች ላይ ማዕቀብ ጥሏል። ምክንያቱም ደግሞ ሂዝቦላህን ይደግፋሉ የሚል ነው። በ2023 ማዕቀብ የተጣለበት ሐሰን ሙካሊድ የተባለ ሊባኖሳዊ የአሜሪካ ማዕቀብ ፖለቲካዊ ግብ ያለው ነው ይላል። ሂዝቦላህ ከዚህ ሌላ ቁጥጥር በማይደረግበት የበየነ መረብ የገንዘብ ዝውውር ክሪፕቶ ከረንሲ ንግድ ውስጥ ተሳትፎ እንዳለው ይነገራል። ያን ብቻ ሳይሆን አንዳንድ የንግድ ኩባንያዎች በግዙፍ ጨረታዎች ውስጥ ተሳታፊ ሆነው ከጀርባቸው ሂዝቦላህ እንዳለ ተደርሶበታል። አንድ ሌላ ጥናት ደግሞ በሶሪያ ድንበር ከሚካሄድ የነዳጅ ዝውውር ጋር በተያያዘ ሂዝቦላህ በወር እስከ $300 ሚሊዮን ድረስ ትርፍ ያጋብሳል። ይህን ግን የአሳድ መንግስት ከመገርሰሱ በፊት የወጣ ሪፖርት ነው። ክቡራትና ክቡራት የቻናላችን ቤተሰቦች የዛሬውን ዝግጅታችን በዚሁ አጠናቀቅን። በቀጣይ በሌላ ዝግጅት እስከምንገናኝ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደወሏን ምልክት በመጫን አብራችሁን ትሆኑ ዘንድ በአክብሮት እንጋብዛለን። ባላችሁበት ሁሉ ሰላማችሁ ይብዛ።